በ25 ሰማዕቱ ቅዱስ መርቆሬዎስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን የሰማዕቱ የቅዱስ መርቆሬዎስን ታሪክ እንጀምራለን። በ25 ቀን ሰማዕቱ ቅዱስ መርቆሬዎስ ይውላል። ታሪኩም እንዲህ ነው። አባቱ ኖህ እናቱ ታቦት ይባላሉ። የአባቱና የአያቱ ሥራቸው አውሬ ማደን ነበር። በአንዲት ዕለትም አውሬ ለማደን ወጡ። ከገጸ ከለባት ወገን 2 ወንዶች አገኟቸው። የቅዱስ መርቆሬዎስን አያት በዚያ በሉት። የእርሱን አባትም ሊበሉት ተነሱ። ከእግዚአብሔር የተላከ መልአክ ከለከላቸው። ከእርሱ መልካም ልዩ ይወለዳልና አትንኩት አላቸው። ከዚህ በኋላ መልአኩ ዙሪያቸውን በእሳት ከበባቸው። በተቸገሩ ጊዜ ወደ ቅዱስ መርቆሬዎስ አባት ወደ ኖህ ቀርበው ሰገዱለት። በዚያም ጊዜ እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠውና ገራሞች ሆኑ። ወደ መንደርም አብረውት ገቡ። ከዚህ በኋላ ኖህና ታቦት ቅዱስ መርቆሬዎስን ወለዱት። ስሙንም ፍሉፓዴር ብለው ሰየሙት። የውሻ መልክ ያላቸውም ከእነርሱ ጋር ብዙ ዘመናት ኖሩ። ከዚህ በኋላ ክርስቲያን ሆኑ። ከዚህ በፊት አረማውያን እዚያ ነበሩና አባቱን ኖህ ብለው ሰየሙት። እናቱንም ታቦት ብለው ሰየሟት። ፍሉፓዴርንም መርቆሬዎስ ብለው ሰየሙት። የውሻ መልክ ያላቸውም ለኖህ የሚታዘዙለት ሆኑ። ንጉሡም ለኖህ የውሻ መልክ ያላቸውን ዜና በሰማ ጊዜ አስቀረባቸው። እግዚአብሔርም የቀድሞ ፍጥረታቸውን ወደዚያ መለሰላቸው። በንጉሡ ፊት ያሉትን አራዊት ሁሉንም አጠፋቸው። ንጉሡም ባየ ጊዜ በጣም ፈራ። ኖህም ወደ እግዚአብሔር ለመነ፣ ተፈጥሯቸውንም መለሰላቸው። ንጉሡም ይህን የሰራዊት አለቃ አድርጎ ሾመው። የውሻ መልክም ያላቸው ይታዘዙለት ነበር። በእርሳቸውም የተነሳ ሁሉም ይፈሩት ነበር። በንጉሡ ላይም ከሃዲ ንጉሥ ተነሳበት። ኖህም ወደ ጦርነት ወርዶ ከከሃዲው ንጉሥም የውሻ ፊት ያላቸውን አባብሎ ወደ ራሱ ወሰዳቸው። ሃይማኖታቸውንም እንዲለውጡ ጠየቃቸው። ባልሰሙትም ጊዜ ብዙ አሰቃያቸው። አንዱም ከኖህ ጋር አምልጦ ኖህ ወደ ጦርነት ወጣ። በእግዚአብሔር ፈቃድም ማረኩት። ወደ ሮም ንጉሥም አቀረቡት። ንጉሡም ክርስቲያን ነበር፣ እጅግም ወደደው። በመርዶክዮስ አገርም ሾመው። በክርስቶስ ፈቃድም ሚስቱና ልጁ መርቆሬዎስ ወዳለበት ሀገር ደረሱ። ሚስቱም በቤተ ክርስቲያን ባየችው ጊዜ አወቀችው። እርሱ ግን አላወቃትም ነበር። ሚስቱ እንደሆነችም ነገረችው፣ አወቃትም። መርቆሬዎስንም አውቀው እጅግ ደስ አላቸው። እግዚአብሔርንም አመሰገኑት። በአንድነትም ኖሩ። ከዚህ በኋላ አባቱ እና እናቱ ሞቱ። ንጉሡም መርቆሬዎስን ወስዶ በአባቱ ፈንታ አነገሰው። ለውጊያ መጓዣ የሚሆን ፈረስንም ሰጠው። ያ ገጸ ከልብም አብሮት ነበር። ለውጊያም በቀረበ ጊዜ ድል ያደርግበት ነበር። ዜናውም በሁሉ ተሰማ፣ ከፍ ከፍም አለ። በዚያን ጊዜ በሮሜ ሀገር ጣዖት የሚያመልክ ዶኬዎስ የሚባል
ንጉሥ ነበረ። ጠላቶቹም ተነሱበት። ብዛታቸውንም ባየ ጊዜ ፈራ። መርቆሬዎስም እግዚአብሔር በእጃችን ይሰጠናል፣ አትፍራ አለው። መርቆሬዎስም የእግዚአብሔርን መልአክ በውጊያው ውስጥ አየው። የተሳለ ሰይፍን ሰጠውና ጠላቶችህን ድል ባደረግ ጊዜ እግዚአብሔርን አስበው አለው። ጠላቶቹንም ድል አድርጎ ተመልሶ ጦርነቱም ከተፈጸመ በኋላ ለጣዖት ዕጣን በማሳረግ በዓልን ሊያደርግ አሰበ። ቅዱስ መርቆሬዎስ አልተከተለውም። ንጉሡም አስመጣውና ጠየቀው። ትጥቁንና ልብሱንም ወረወረለትና ንጉሡን እንዲህ አለው፣ እኔ ጌታዬ ክርስቶስን አልክደውም አለ። ለረከሰ ጣዖትም አልሰግድም አለው። አሕዛብ ጣዖቱን በብርና በወርቅ ይለብጡታል፣ እንዳይናወጥም በችንካርና መዶሻ ይቸነክሩታል። እንደተቀረጸ ብር ምስልም ናቸው። እነርሱም አይናገሩም፣ መራመድም አይቻላቸውምና ክፉ መስራትም መልካም መስራትም አይቻላቸውምና አትፍሯቸው እንዳለ ነቢዩ ኤርምያስ። ትንቢተ ኤርምያስ ምዕራፍ 10 ከቁጥር 4። ንጉሡ ዳኬዎስም እጅግ ተቆጣ። በዱላና በጠፍር ጅራፍም አስገረፈው። ያን ጊዜም ለመከራ አሳልፈው ይሰጧችኋል፣ ይገሏችኋል፣ ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ እንዳለ የማቴዎስ ወንጌል ምዕራፍ 24 ከቁጥር 9። በብረት አልጋ ላይ ማስተኝቶ ከስሩ እሳት አነደደበት። ደሙም እንደ ዝናብ ወርዶ እሳቱን አጠፋው። ጌታችንም ሰውነቱን ፈውሶ ደህና ጤነኛ አደረገው። ዳግመኛ ብዙ ስቃይ አሰቃየውና በብረት አስሮ ቂሳርያ ላከው። በዚያም በሰይፍ ቆርጠው ገደሉት። ተጋድሎውንም ኅዳር 25 ቀን ፈጸመ። እኔ ፈጽሜ ግዳጄን ጨርሻለሁ፣ የማርፍበት ዕድሜም ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ። እንግዲህስ የጽድቅ አክሊል ይቆይልኛል እንዳለ ቅዱስ ጳውሎስ። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 7። ከሥጋውም ብዙ ተአምራት ተገለጸና ቅዱሳን በክብር ገነዙት። በመንግሥተ ሰማያትም የሕይወት አክሊልን ተቀበለ። ከዚህ በኋላ በሕይወት ሳለ መርቆሬዎስ በሀገሩ ሲያስተምርበት የነበረው ፈረሱ መርቆሬዎስ ሲሞት መንፈስ ቅዱስ አደረበትና በሰው ልሳን ወንጌል አስተማረ፣ ሃይማኖትንም ሰበከ። ያመኑትን እያዳነ ያላመኑትን ከአፉ ነጸብራቀ እሳት እያወጣ መናፍቃንን ያቃጥላቸው ነበር። እንዲህ እያስተማረ 15 ዓመትን ኖረ። ከዚህ በኋላም በሰላም ሞተ። ጸሎቱና በረከቱ አማላጅነቱ ከሁላችን ጋር ይሁን። በሁለተኛነት የምናከብረው በዓላችንም አባታችን አቡነ አቢብን ነው። አቢብ የተባለ ባቡላ ይውላል። የአባቱ ስምም አብርሃም የእናቱ ስምም ሐሪክ ይባላሉ። አገራቸውም ሮሜ ነው። በዘመናቸውም ከሃዲው ንጉሥ መክስሚያኖስ በክርስቲያን ላይ መከራ አመጣ። በስደት ብዙ ዘመን ኖሩ። ልጅም የላቸውም ነበር። እግዚአብሔርን ለመኑት። ስዕለታቸውንም ሰማቸውና መልአኩ ቅዱስ ገብርኤል በሕልም ተገለጠላቸውና በቤታቸውም አጠገብ ታላቅ ቅዱስ ዛፍ በዚያ በቀለ። በቅጠሉም ላይ በሮማይስጥ ቋንቋ ቡላ የእግዚአብሔር አገልጋይ፣
እርሱም ያከበረው የሚል ጽሑፍ ነበረበት። የወይን ፍሬ ዘለላም ሰጣቸው። ይህ ቅዱስም ተጸንሶ ተወለደ። በተወለደም ጊዜ ክርስትና ሳያስነሱት 1 ዓመትን ኖረ። እመቤታችን ቅድስት ድንግል ማርያምም ለሮሜ ሊቀ ጳጳስ ለሰልባልተሪዮስ ተገልጣ ወደ አብርሃም ቤት ሂዶ ሕፃኑን እንዲያጠምቀው አዘዘችው። እርሱም አጠመቀው። በሉ በስመ አብ ወወልድ ወመንፈስ ቅዱስ ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው አሕዛብን አስተምሩ እንዳለ ጌታ ለደቀ መዛሙርቱ። የማቴዎስ ወንጌል ምዕራፍ 28 ከቁጥር 19። ስሙንም ሁላ ብሎ ሰየመው። ወላጆቹም አደነቁ። ከዚህ በኋላም ሊቀ ጳጳሱ ጸለየ። ኅብስትና ወይን ከሰማይ ወረደለት። ከሰማይ የወረደ የሕይወት እንጀራ እኔ ነኝ፣ ከዚህ እንጀራ የሚበላ ለዘላለም ይኖራል እንዳለ ጌታ በቅዱስ ወንጌሉ። የዮሐንስ ወንጌል ምዕራፍ 6 ከቁጥር 51። ወላጆቹንም ከሕፃኑ ጋር አቆረባቸው። በዚያን ጊዜ ሕፃኑ የ1 ዓመት ልጅ ነበረ። የአምላኩን አንድነት ሦስትነትም ተናገረ። ከጥቂት ቀንም በኋላ እናትና አባቱ ሞቱ፣ ብቻውንም ቀረ። ሁላም 10 ዓመት ሆነው። ለጣዖት ስገዱ የሚል አላዊ ንጉሥ መጣ። ቅዱስ ቡላም አልሰግድም አለ። ቡላንም መኮንኑ ጽኑ ስቃይን እንዲያሰቃዩ ታዘዘ። አሰቃዩትም። በችንካር ቸነከሩት፣ ቆዳውንም ገፈፉት። መጋዝም ቆርጠው በጦር ወጉት። በመንኮራኩርም ሰቀሉት፣ በገመድም ጎተቱት። መልአኩ ቅዱስ ሚካኤልም መጥቶ አዳነው፣ ጤነኛም አደረገው። ከዚህ በኋላ ወደ ሌላ መኮንን ሄዱ። ጣዖቶችንም ረገሟቸው። መኮንኑም ተቆጥቶ ሚያዝያ 18 ቀን ራሱን በሰይፍ ቆረጠው። ቅዱስ ሚካኤል ከሞት አዳነው። ወደ አንድ ገዳም ወስዶ የምንኩስና ልብስ አለበሰው። ያን ጊዜም አባ ቡላ ከደረቀ ተራራ ላይ ወጣ። በውስጧም እየተጋደለ ኖረ። የጌታችን ኢየሱስ ክርስቶስ መከራና ስቅለት ባሰበ ጊዜም ከረጅም እንጨት ላይ እዚያ ወጥቶ ወደ መሬት ይወረወር ነበር። በአንዲት ዕለትም ከዛፍ በተወረወረ ጊዜ ሰይጣን ከስር ቆይቶ ገደለው። መድኃኒታችንም ክርስቶስ ተገለጸለትና ከሞት አዳነው። እንዲህም አለው፣ ከእንግዲህስ ስምህ ቡላ ይሁን አቢብ ይባል እንጂ አለው። እርሱም የክርስቶስን ፍቅር አበዛ። ፊቱንም እየጸፋ ሥጋውንም እየቆረጠ ጀርባውንም 700 ጊዜ እየገረፈ ኖረ። ጌታችንም ይፈውሰው ነበር። ጌታችን ኢየሱስ ክርስቶስ ከማርያም መወለዱን በአይሁድ መከራ እንደተቀበለ ይገልጽለት ነበር። ስለዚህም ሳይበላ ሳይጠጣ 40 ዓመት ኖረ። ገላው እስኪፈርስም በራሱ ተተክሎ ኖረ። በአንድ ቀንም የጌታችንን የኢየሱስ ክርስቶስን መከራ አሰበና ሰይፉን ከመሬት ላይ ተክሎ ከዛፍ ላይ ሆኖም በሰይፉ ላይ ወደቀ። ሰይፉም ሆዱን ቀዶ ገደለው፣ ሞተም። እመቤታችን ቅድስት ድንግል ማርያምም ከአእላፍት መላእክት ጋር ተገለጸችለትና የእኔ የልጄ ወዳጅ አቢብ ሆይ ሰላምታ ይድረስህ አለችው። ከበድኑም ቃል ወጣ፣ የሰማይና የምድር ንግሥት ሰላምታ ይገባሻል አላት።
ከሞትም አስነሳችው። ዕድሜውም ከዓለም የሚለይበት ቀን ደረሰ። ጌታችን ክርስቶስ በእጁ የሚሰሩ አክሊሎቹን ልብሶቹን ይዞ ተገለጸለትና የምሕረት ቃል ኪዳንም ሰጠው። በስምህም በጎ ነገር ለሠራ ለመጸወተ በዓልህን ላከበረ መጽሐፈ ገድልህን በንጹሕ ልብ የሰማ እንዲሁም ላሰማ እስከ 12 ትውልድ ድረስ እምርልሃለሁ ብሎ ሳመው። በደረቱም አቀፈውና ወደ ሰማይ አወጣው። የመላእክትንም ምስጋና በሰማች ጊዜ ነፍሱ ከሥጋው ተለየች። ወደ ሰማያዊት ኢየሩሳሌምም ገባች። ጸሎቱና በረከቱ ከሁላችን ጋር ይሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ውድ የሃይማኖት ሚዲያ ተከታታዮች ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።